ወይ በጣም ተቀይራል ድንቄም አንተን ብሎ ተቀያሪ ትሰማኛለህ ከዚህ በኋላ ብትፈልግ ሂድ ባትፈልግ እንጦሮጦስ ግባ የተዋወቀን እኔ አሁን ዋናው ነገር የምጠላው ነገር ሁለት ነገር አለ። አንደኛ ውሸት አልወድም፣ ሁለተኛ ደግሞ ሌብነት አልወድም። በተለይ እነዚህ ባህሪ ካለባት አሁኑ ይዛት ትተር ይሻላል። ቴዲ ባልከኝ መሰረት እቺን የመሰለች ሆስተስ ምርጥ ሆስተስ ሁሉ ነገሯ ብትል ጣፋጭ እምትገርም ሆስተስ ይዤልህ መጥቻለሁ። ግን ሰዓት ምንም ሙያ የምትችል አይመስልም። ቴዲ ኧረ በኔ ይሁንብህ። ሃኒን ሙያ የላትም። ሃኒ እኮ ሙያዋ ይው ከእጅግ ማስቆርጠም አልፎ እግር ያስቆረጥማል። በቅርቡ እንደውም ኢቢኤስ ላይ ልትወዳደር ሄዳ አንቺማ ለተወዳዳሪ አትሆኝም ብለው ዳኛ ያደረጓት። እምትገርም ሙያተኛ እኮ ነች። ሌብነት ጭራሽ ነው የሌለባት። ጭራሽ ሃኒ ሌብነት ምንም እንኳን የሰው ዕቃ ልትነካ በቃ ምን ልበል ከራሷ ኪስ ገንዘብ ወድቆ እሱን ደግማ አታነሳ። ይሄን ያክል ጨዋ ልጅ ናት የተመሰከረላት። ሃኒዬ ቆንጆ እምትገርም ልጅ ነው ይዤልህ የመጣሁት። ያንተ ወሬ ደግሞ እኮ ሌላ ነው። ለማንኛውም እስቲ እንያትና ያለውን ነገር እናየዋለን። በቃ ከሷ ጋር ያለውን ነገር ጨርሱና አስገባት። እሺ እሺ። እንግዲህ ታዲያ ጠንቀቅ ያደራሽ የጠበቃ ቤት ማስቀጠልኩሽ። ጠበቃ? አዎ ጠበቃ። ጠንቀቅ ብለሽ ስራሽን በስነ ስርዓት ስሪ። እሺ ተመጣ እንዴት እንደመጣው ከምነግርሽ ለምን እንደመጣው ብነግርሽ አይሻል? አንተ
ጤና የሚባል ነገር የለህም እንዴ? ይሄው ለአንተ ስል በየወሩ በየሳምንቱ በየቀኑ ስራ ቀይራለሁ፣ ሰፈር ቀይራለሁ። አሁን ደግሞ አገር ለቅቄ ብን ብዬ ልጥፋ እንዴ? አይደለም አገርና ቦታ መቀየር፣ ጾታሽንም ብትቀይሪ ከኔ አታመልጭ፣ አትልፊ። እሺ አሁን ከኔ የምትፈልገው? ከአንቺ የምፈልገው ምን እንደሆነ ልንገርሽ። እቺ ልጅ ያንቺ ልጅ ናት። እስካሁን ለፍቼ ጥሬ ግሬ አኑሬያታለሁ። ከአሁን በኋላ ግን አልችልም በቃ። ምክንያቱም ራሴን ለመለወጥና ለማሻሻል ከሀገር ወጥቼ መስራት ይጠበቃል። ስለዚህ ልጅቷን ተረከብኝ። አንተ ሰው ጤና ተጣወሰ ልበል እንዴ? እንዴት ነው የሰው ቤት ሰራተኛውን ልጅ ያዥ የምትለኝ? እሱ አይመለከተኝም። ምን ማለት ነው አይመለከተኝም? አይመለከተኝም በቃ። ሰው ጤና የለውም እንዴ? በጸሎት ይቺ እናትሽ ናት። ከዚህ በኋላ የምትኖሪው ከእሷ ጋር ነው። እሺ እንዴ ማምላክ በጸሎት ልጅ ትናፍቂኛለሽ። ሁሌም እወድሻለሁ። ከአቅሜ በላይ ስለሆነ ነው። እሺ አይዞሽ፣ እንዳይደብርሽ። እሺ አረ ከማሚ ጋር እኔ መሰለው ሆኜ ወይ ደብረኝ። ጭራሽ እንዲደብራት አትፈልግም? አዎ አልፈልግም። ትናፍቂኛለሽ። ቻው። እሺ ይመስላል ሰራሉት። ምን መሰለህ ቴዲ፣ ያው እኔና ባለቤቴ ከተለያየን 4 ዓመት ሆኖታል። ግን በዚህ 4 ዓመት ጊዜ ውስጥ የምሰራበት ቦታና ሰፈር ያድራሽን እያወቀ እየመጣ ያስቸግረኝ ነበር። አሁን ደግሞ ጭራሽ ይባስ ብሎ ሕፃን ልጅ ጥሎብኝ ሄደ። እና አንቺ ታዲያ ምን እያሰብሽ ነው? ያው ልጅ ሰው ቤት መስራት ስለማልችል እንድታሰናብተኝ ብዬ ነው። ሀና፣ እስካሁን እዚህ ቤት የገቡ ሰራተኞች አንቺ በጸባይም በስራም ከሁሉ በጣም የተሻልሽ ነሽ። እኔ አንቺን ከዚህ ውጭ ማለት አልችልም። ከዚህ ውጭ ብለሽም ችግር ላይ ነው የምትወርቂው ከነ ልጅሽ። ስለዚህ ልጅሽን ይዘሽ ስራሽን መቀጠል ትችላለሽ። በጣም ነው የማመሰግነው ቴዲ፣ እግዚአብሔር ያስጥልኝ። አይ ማሚ፣ ቤቱ ያንቺ መስሎኝ ተከይፌበት ነበር ሲደብር። እንዴ እና ቤቱ የኔ ስላልሆነ ደበረሽ እንዴ? እሱማ አልደበረኝም። ታዲያ ምንድን ነው የደበረሽ? ግን ቢያስወጡን በጣም ነው የሚደብረኝ። አይዞሽ ቴዲ በጣም ጥሩ ሰው ነው። ስለዚህ ያስወጣ ነው። ልጁ ግን ወስፌ ነገር ነው። እንዴ ቆይ አንቺ ደግሞ እንዴት አወቅሽ? በምላሱ ነው። በምላሱ ማለት ሰደበሽ እንዴ? አልሰደበኝም፣ ግን ምላሱን አወጣብኝ። እና አንቺ ምን አልሽ? እኔም ጎልጉዬ አወጣሁበት። ምን እቺ ልጅ ግን ያማል። አንቺ ያምሻል እንዴ? ማሚ ሙች አያመኝም። ኧረ በዛራሽ ድብን በል ይጀርዛ። ምን ትመስላለች እቺ? አድቆ ሄሎ። አቤት። አዎ ነኝ። ኦኬ። አይ አሁን ላይ እንኳን አሁን ያዝኩት ኬዝ ስላለ ይሄን ሳልጨርስ ሌላ ኬዝ መያዝ አልችልም። እሺ እሺ፣ አመሰግናለሁ። እንዴት አደርክ ቴዲ? እንዴት አደርሽ? ሰላም ነው? ደህና ነኝ። እንዴት ነው ልጅ ለመደች? አዎ አሁንማ እድሜ ላንተ እየለመደች ነው። ምንም አይደለም። ስሟ ማን ነው ግን? ስሟ በጸሎት ይባላል። ዋው ቆንጆ ስም ነው ያወጣሽላት። እንዴት ግን በጸሎት አልሻል? አዎ ያው እኔና ባለቤቴ ልጅ ለመውለድ ፈልገን አስቸግሮን ስለነበር በብዙ ጸሎት ስላገኘኋት ነው በጸሎት ያልኳት። በጣም ደስ ይላል። በርቺ እሺ። የምትፈልጊው ነገር ካለ ጠይቂ። ቤቱን ልጠርግ ነበር። በቃ ከወጣ በኋላ ጸድዋለሁ። አንቺ ይሄንን ስጋ ብቻ በልቼው ነው እንዳትዪ። አንቺ ታዲያ ምን ተናገረው? መብላቴ ገቢ ነው ያስታውቅ። ተመቸኝ ነው መልሽ። እግዚኦ አንቺ እንደው ምን ጉድ ነሽ? እንዴት ያበሰለ ምግብ ትበያለሽ? ደግሞ ይሄን የመሰለ በሰለ አልበሰለ ዝም ብሎ ማዋጥ ነው እንጂ እቺ ጤነኛ አይደለችም እንዴ?
ቆይ አንቺ አሁን ያልበሰለ ምግብ በልተሽ ብትታመም የማን ያለ ነው የሚባለው? ይኸውልሽ አያሳስብሽ፣ እኔ ስራ ብቻ ነው የሚያመኝ። ምን ትመስላለች? ጉድ እኮ ነው እናንተዬ። ሰው እንዴት ያልበሰለ ምግብ መልቀቅ ነበር። አንቺ ይኸው ያልበሰለ ምግብ በልተሽ ታመምሽ አይደለ? አይ መከራዬ። ማን ደግሞ በግድ ያመኝ እንዴ? አላመመኝም። እና በአምሽ ሙሉ አንድ ዛቱ ሽንት ቤት ምን ታደርጊያለሽ? እሺ አሁን ነው ውጭና መድኃኒት ይገዛልሽ። አሞኝ ይላል ሰለሞን በጸሎት ለምንድን ነው ሻውን የማትወጪው? ማሚ ደግሞ ምን አይነት ልጅ ነች? ምን አይነት ጉድ ነች እቺ? ችግር ይጥላለሽና ስታስጠላ። ወይ አንቺ ሆነ ልጅሽ ሽንት ቤት ከገባችሁ መውጣት አትፈልጉ። ለምን መሰልሽ? እኛ ሽንት ቤት ከእናንተ መኝታ ቤት ስለሚበልጥ ነው። በጣም ይቅርታ ባብዬ፣ አሁን አስወጣልሃለሁ። እሺ ማስወጣት ብቻ ሳይሆን ልጅ ያገማችሁን ሽንት ቤት ታጸጂዋለሽ። እሺ ባብዬ፣ ምንም ችግር የለም አጸዳዋለሁ። እሺ መታጠቢያ በወቅሽኛ ቤት ስመጪ ነው አይደል? አንቺ ልቀቂኝ! አንቺ ልጅ እንዴ! ልቀቂኝ! ማሚ ምን ሆናችሁ ነው? አንቺ አምሻል እንዴ? አንቺ እስኪ አንቺ ምን አለፈሽ ብትቀመጪ? ያማታል እንዴ? እቺ ባብዬ በቃ ቁጭ በል። ዳዲ ምን አረገች አትበለኝ። ማታረገው ነገር የለም። ባብዬ ይኸውልህ ልጅቷ እኮ ገና ልጅ ናት። በእድሜም በአስተሳሰብም እኮ ትለያያላችሁ። ዳዲ ደግሞ ታላቅ ናት አክብራት አትበለኝ። እስቲ በትክክል ንገረኝ፣ ምን አድርጋ ነው? አንደኛ ሽንት ቤት ገብታ አትወጣም። ምን ብታየው እኮ የኛ ሽንት ቤት ሳይሆን የቀበሌ ነው የሚመስለው። እውነትህን ነው ባቢ? ይሄን አድርጋለች? ዳዲ ያልበሰለ ምግብ እኮ እንክት አርታ በላች። ግን የእውነትን ሁሉ የምታወራኝ? ምንድን ነው የሚያስደነግጥሽ? ይቅርታ በሰላም ነው? ልጅሽን ለምንድን ነው ስርዓት ማታስይዣት? ትሰሚኛለሽ? ሌባና ሌብነትን እንዴት እንደመጠራ ታውቂያለሽ አይደል? ከአሁን በኋላ እንደዚህ አይነት ነገር ብታረግ እኔና አንቺ አብረን አንቀጥልም። ይቅርታ ቴዲ፣ እኔ ግን ልጄ ሌባ ነች ለማለት ይከብደኛል። ማለት የምትሰርቅ አይመስለኝም። እሷን እኮ አታውቂያትም፣ አብረሻትም አልኖርሽም። እንዴት ደግሞ ያልበሰለ ምግብ ትበላለች? ይሄ እኮ በጣም ነውር ነው። ለምን አትመክሪያትም? እሺ ልክ ነህ ቴዲ፣
በልታለች እነግራታለሁ በቃ እና ደግሞ በጣም ይቅርታ እኔ እኮ ለሷ ብዬ ነው ልጅ ናት ድንገት ቢያማት ሆዷን ቢያማት ምናምን ብዬ እኮ ነው እንጂ ልጅሽ ልጄ እኮ ናት አውቃለሁ እረዳሃለሁ እና ደግሞ አመሰግናለሁ የምትፈልገው ነገር አለ ለጊዜው ምንም የምፈልገው ነገር የለም ግን እባክሽ መከሪያት የሆነ ነገር ብትሆንብንስ እኔ ምንጭ ስርቆት ነገር ታውቂያለሽ እንዴ? እኔ አላውቅም አይመቸኝም። በዚህ እየዋሻሽ ነው ወይስ የምርሽ ነው? ማሚሞች ነው እውነቴን ነው አይመቸኝም እንደዚህ አይነት ነገር ግን ከፍ ይዳቃል። እሱም ቢሆን ከስርቆት አይተናነስም። ሁለተኛ እንዳታደርጊ። ሲቀጥል ደግሞ ከዚህ በኋላ ያልበሰለ ምግብ ስትበያ አይደለም እንደው ስትነኪ ባይሽ የምር እንጣላለን። በእናትሽ በዚህ ከስራ እንዳታፈናቂኝ እረፊ እሺ? እሺ አታስቢ ወይ እሺ ልቀቂኝ። በቃ ሻው ልጅ ስራ ይመስራበት እኔ ባቤ ተራውና ማከብረው ልጅ ስለሆነ ወይ ትልቅ ስለሆነ አይደለም እሺ ያው እኔ ስራዬን ስለማከብርና ስራዬን ስለምፈራ ነው ሲቀጥል ደግሞ አንቺ ልጅ የትም ቦታ መንከራት ስለማልፈልግ ነው እሺ ነው ይሄንን ምግብ ወይ ባቤ እሺ ነው ጌታ ይፈርድናል እንዴት ትደሰቻለሽ እንዴ እውነት መስሎሽ ያልበሰለ ምግብ ነው አክሲን ማስቀም ሴትዮ እሺ ባቤ ያመጣልሃለሁ ታጫወቱ እሺ መጣ ስሚ አንቺ ዶክ አንቺ እዚህ ቤት ከመጣሽ ቀን ጀምሮ ስቶፋችን ስራ ሰርቶ አያውቅም ዋ ዶክ ስሚ አንቺ ዶክ ለካ እንግሊዘኛ አይጓጭ አንቺ ውሻ ምን ይሰራሽ ነው የጋጥኩ ነው አይታየም አንቺና እናትሽ ከዚህ ቤት ካልተባረራችሁ እኛንም ትበሉናላችሁ ራብተኞች እንዴ ጉድ እኮ ነው አንቺ ይሄን ነገር በልቻው ነው እንዳትይ አንቺ እኮ ነው ማናገረው ከዚህ ቤት ከልጅሽ ጋር ትወጣላችሁ ባቢ በእናትህ በቃ ለአባቴ ምን ነገር አትበለው እኔ ገዝቼ እተካለሁ እሺ ዳዲም ተነግሯለሁ እንዴ ቤት ተሳስቻለሁ እንዴ የጠበቃው የቴዲ ቤት አይደለም እንዴ ቤት ትክክል ነህ የቴዲ ቤት ነው ግን አንተ ማን ልበል እንዴ ታዲያ አንቺ ማን ነሽ ምንድን ነሽ እኔ እንኳን እዚህ ቤት ሰራተኛ ነኝ ምን ልርዳ ኦ ግን ሰራተኛ አትመስይም አዎ ሰራተኛ ነኝ የተፈጠረ ችግር አለ እውነት ምንሽም ሰራተኛ ይመስላል ለማንኛውም የቴዲ ጓደኛ ነው የጥንት የጠዋቱ ጓደኛው ነው ዳኒ ይባላል ሃና ስለተዋወኩሽ ደስ ብሎ ይሄ ደግሞ ምን ነው የሚለፈልፈው በሰላም ጉድ እኮ ቴዲ ሰራተኛ አንሳያት እኮ ቤት ተሳስቼ ነው እንዴ ብዬ ልመለስ ምንም አልቀረኝ እሷ ከተቀጠረች መታታቀም ማለት ነው በጣም ረጅም ጊዜ ሆኗል ማለት ነው የት ጠፍተህ ነው ታዲያ በሰላም የጠፋው ምን ሰላም አለ በእናትሽ ሳላገባ ሳልወልድ ጭንቀት ይዞኛል አይ እሱማ ምን ታረጋለህ የፈጣሪ ፍቃድ እኮ ነው ግን አንተ ጋር ምን አዲስ ነገር አለ ያው ምን አዲስ ነገር አለ እኛን ስራ ታውቀው የለ አዲስ ኬዝ ይመጣል እሱን እንጨምራለን አዲስ ኬዝ ይመጣል ሌላ እንጨምራለን እሱን እንጨርሳለን እንጀምራለን ያው ተመሳሳይ ነው አንተ ቢያንስ ከኔ ትሻላለህ እባክህ ይኸው ልጅ ወልዳል እኔ ፋዘርና ማዘር በየቀኑ ነው የሚደውሉልኝ ልጅ ውለድ አግባ ሰለቸኝ ስልኬንም አጠፋው ዘጋው በቃ ስልኬን
እኔ የምልህ ያቺኛዋ ልጅስ? የቷ ትልቅ ሱፐር ማርኬት አላት ያልኩህ? እሷማ ጉደኛ ነች። ተተግባባን በኋላ አብረን እንኖራለን፣ ተጋብተን ልጆች እንወልዳለን ብዬ ነገርኳት። ተዛ ምን ብትለኝ ጥሩ ነው? እና ምን አለች? ላስብበት ጊዜ ስጠኛለች። ላስብበትማ ብትለኝ በምን እድልሽ፣ ከዚህም በፊት ባል ነበረኝ አለች። እሺ። እናም ከዛ ከባሌ 5 ልጆች ወልጃለሁ። ልጆቼን እንደ ልጆች አድርገህ ትቀበላለህ? 5 የእውነቴን ነው? ልጆቼን እንደ ልጆች አድርገህ ትቀበላለህ ወይ ብላ ጠየቀች። አንተ እሱ ነገር አሁንም ይቻላል እንዴ? እኔማ ምን አልኳት መሰለ? ይኸውልሽ እኔ እናት እኔ እማማ ገሙና የመሆን ተሰጥቶ አበበሽ ጎበና አላለሁ ብለህ ነው አይደል? እማማ ጎበና ብትለው ገብቶኛል እኮ ገብቶኛል። እሺ ከዛስ? እና አበበሽ ጎመና የመሆን ተሰጦ የለኝም፣ ራስሽ እንደፈለፈልሻቸው እዛው ራስሽ ታቀፊያቸው ብዬ ጥያት ዞር አልኩኝ እላለሁ። በጣም ይገርም። ለማንኛውም ጠብቀኝ፣ ልብስ ቀይሬ እመጣለሁ። ሌባ ሌባ። አይቻል አንቺ ደግሞ ምን አየሽ? ሂጂ ውጪ። አልወጣም። ብሩን መልሰህ ቻል ውስጥ እየወሰድኩ አይደለም እየቆጠርኩ ነው። ሌባ አንተ እየሰረክ ነው ለካ እናቴን ያስቆጣኸው። እነግርልሃለሁ። ምን? ለማን ነው የምትናገሪው? ለአባትህ እነግረዋለሁ። አይ እንዳትናገሪ፣ ካወቀ ይገለኛል። የፈለግሽውን አደርግልሻለሁ። ሪሞቱን ስጪኝ፣ ከትባችን ላይ ተነሺ። አልሰጥህም፣ አልነሳም። ብታከብረኝ ይሻላል። አላከብርሽም። በቃ አባትህ ሲመጣ እነግረዋለሁ። በቃ እንደፈለግሽ ተቀመጪ። ደግሞ እናቴ ጠይቂያት ነግራኛለች። ምንድን ነው የነገረችሽ? ሌባ በእንግሊዝኛ ቲፍ እንደሚባል። ስለዚህ ካሁን በኋላ ቲፍ ቲፍ ያልኩ ነው የሚጠራ። አንተ ግን ዶግ ዶግ እንዳትለኝ እሺ? በቃ አልልሽም። እናቴንም ብታከብራት ይሻላል ከዚህ በኋላ። እሺ። እሺ በይኝ ማሚ። አንቺ ልቃቂ። ለምንድን ነው ግን የምነግርሽ ነገር ማሰሚኝ? አሁን ደግሞ ምን አደረግኩ? አንቺ ልጅ ግን ያምሻል እንዴ? እኔ እዚህ ቤት ከመጣሁኝ ጀምሮ አይደለም ሶፋቸው ላይ ልቀመጥ፣ ሶፋውን ራሱ ያይጎት አሎላ ጽዳ ስገባ ነው ሲጀምር ማፈቅረልሽ እዛ ቁጭ ያልሽው። እሺ በይኝ። ካሁን በኋላ እንደፈለግ ሶፋቸው ላይ ፈታ ማለት ነው። አንቺ ልቃቂ። ልቻመከል ኧረ ማሚ ምንድነው? ፈታ ብለሽ ተቀመጪ እንጂ። ቆይ ግን አንቺ ልጅ አላማሽና ሀሳብሽ ምንድነው? ከስራ ልታፈናቂ ነው እንዴ? ምንድነው ችግርሽ? እኔ ልጅሽ ነፃ አውጥቼሻለሁ። ግድ የለሽም። ፈታ ብለሽ ቁጭ በይ። ባቢ ማሚን ጠርቻት ነው ፈታ ትበል አይደል? አዎ ዘና በይ። አንተ ግን እንዳትቀመጥ፣ ምግብ አምጣልኝ። እሺ እሰራለሁ። ምን ትበላላችሁ? ያልበሰለውን ትተን እናንተ የምትበሉትን ነው። እሺ እሺ። ሌላ የምታደርገው ነገር አለ? ምንድን ነው? ምግቡን በልተን ስንጨርስ እግሬን ታጥበኛለህ። እሺ። አንቺ ልጅ ግን ጤና የለሽም እንዴ? ቆይ ልጁ ምን አድርግ ነው የምትይው? በጣም እያስጨነቅሽ እኮ ነው። ሲጀመር ምን አድርገሽው ነው? ሌባ ሌባ። አይቻል አንቺ ደግሞ ምን አየሽ? ሂጂ ውጪ። አልወጣም። ብሩን መልሰህ ቻል ውስጥ እየወሰድኩ አይደለም እየቆጠርኩ ነው። ሌባ አንተ እየሰረክ ነው ለካ እናቴን ያስቆጣኸው። እነግርልሃለሁ። ምን? ለማን ነው የምትናገሪው? ለአባትህ እነግረዋለሁ።
አይ እንዳትናገሪ፣ ካወቀ ይገለኛል። የፈለግሽውን አደርግልሻለሁ። ሚላሲ ራስሽ ላሽ ቤት ለኛለች ልጅ ምን ሀና? እኔ ምን አብርዬብሽ ነው? ምን አሳንሼብሽ ነው? ደሞዝም ከሆነ ጨምርልሻለሁ። አይ ደሞዝ እንኳን አልነሰኝም። አስቀይሜሽም ከሆነ ይቅርታ ጠይቅሻለሁ። አረ በጭራሽ ምንም አላስቀየምከኝም። እሺ ልጄን ያስቀየመሽ? እሱ ካስቀየመሽ አስጠነቅቀዋለሁ፣ እነግረዋለሁ። አረ አይደለም፣ ያው እሱም ቢሆን እንኳን አላስቀየመኝም። እሺ ታዲያ ለምንድን ነው ለመሄድ የወሰንሽው? አስጨነቅሽኝ እኮ። ምን መሰለ፣ ያው ካየሁት ጊዜ ጀምሮ በአንተ ፍቅር እየተሰቃየሁ ነው። በቃ ቀን ከሌት የማስበው አንተን ብቻ ነው። በእርግጥ ሴቱን የመጠየቅ ድፍረት እንደሚሆን አውቃለሁ። ያው ከአቅሜ በላይነት መጠራራው ይገባኛል። ግን በቃ ከዚህ በኋላ በዚህ ሁኔታ መቆየት አልችልም። መሄድ ይኖርብኛል። አንቺ ከኔ ፍቅር ይዞሻል? እውነትሽን ነው? አዎ በፍቅር ህመም እየተሰቃየሁ ነው። እኔም እኮ አፈቅርሻለሁ። መናገር ፈርቼ ነው እንጂ እንዳንቺ ልቤ ደነገጠላት ሴት የለችም። የምርህን ነው ቴዲ? አዎ የምሬን ነው። እኔም በጣም ወድጄሻለሁ። ቆይ ልስመኛል ነበር እንዴ? ወዴት ሄደ? ለማይ ፎቃ ገባልሽ እንዴ? ስለምን ኪሲንግ የምታወሩ? የምን አባሽ ኪሲንግ ነው? አንቺ ደግሞ እንዴ ስለምን እቺ ንገሪኝ እንጂ ማታ እንዴ አርበሽ ተኝ ሙት አዎ የምሬን ነው። እኔም በጣም ወድጄሻለሁ። እሺ ማራሽ ቆንቀ አንቺ ምንድነው የምትይኝ? ምን አየሽ? ቆይ አራት ቆጭ እና ምንድነው የምትይኝ? ቆይ አይ እኔ ማስቴትሽ ናዝቀልሽ እንድትፈርሚልኝ ነበር። አንቺ ልቀቂኝ! አንቺ ልጅ እንዴ ልቀቂኝ! ማሚ ምን ሆናችሁ ነው? አንቺ አምሻል እንዴ? አንቺ እስኪ አንቺ ምን አለፈሽ ብትቀመጪ? ያማታል እንዴ? እቺ ባብዬ በቃ ቁጭ በል። ቤቢ ይሄ ምን አስተሳሰብ ነው? እኔ አንተን እኮ ከማንም ጋር አላወዳደርህም። ታዲያ ለምንድን ነው እነዚህ ሰዎች ማታፈጣቸው? ግን እነሱንም ቢሆን ሚዲያ ላይ አውጥቶ የሚጥል ህሊና የለኝም። ይህንም ደግሞ ልትረዳኝ ይገባል። እሺ ባብዬ። እነሱ እኔን እያሰቃዩ እየኖሩ እያልክ ነው? ከኔ ይበልጡብሃል? ማነው እንደዚህ እንድታስብ ያደረገ?
ሀና ሀና አቤት ባቢ አንቺ ችፕስ ገዝተሽልኝ ለሞን ችፕስ ማለት ምን እንደሆነ ታውቂያለሽ? አታውቂም። በልተሽም አይተሽም አታውቂም። እሺ ባቢዬ፣ ሌላ የምትልከኝ ነገር ከሌለ ወደ ውስጥ ልግባ? ነይ እዚህ ጋር ተኝ። ጆሮ ትራሽ አሃ ሰርቀህ ነው አይደል የገዛኸው? አንቺ ጀምሻ እንዴት ሰርቀሽኛል? አዎ በደንብ አይቻለሁ። ሌባ ታንቺ ከኔ ጋር ተሳፍጪ ቢሻል አፈርጥሻለሁ። ኧረ በደንብ ነው መሳፈጥ። አሁን ለአባት ልንገረው ወይስ ትሰጠኛለህ? ምን አንድ ሳታስቀር አታፍሪም? ኧረ እኔማ አላፍርም፣ አልሰረኩም። አሁን ትሰጠኛለሽ ሳትሰጠኝ? የፈለግሽውን አምጪ፣ አልሰጥሽም። እሺ አባት ሲመጣ ሌብነትን ነግረዋል። ኧረ ነይ እንጂ ያው እሱም ቢሆን እኮ አላስቀየመኝም። እሺ ታዲያ ለምንድን ነው ለመሄድ የወሰንሽው? አስጨነቅሽኝ እኮ። ምን መሰለ፣ ያው ካየው ጊዜ ጀምሮ በአንተ ፍቅር እየተሰቃየው ነው። በቃ ቀን ከሌት የማስበው አንተን ብቻ ነው። በእርግጥ ሴት ሆኜ መጠየቅ ድፍረት እንደሚሆን አውቃለሁ። ያው ከአቅሜ በላይ እንደተንጠራራው ይገባኛል። ግን በቃ ከዚህ በኋላ በዚህ ሁኔታ መቆየት አልችልም። መሄድ ይኖርብኝ። ለሞን ችፕስ ማለት ምን እንደሆነ ታውቂያለሽ? አታውቂም። በልተሽም አይተሽም አታውቂም። እሺ ባቢዬ፣ ሌላ የምትልከኝ ነገር ከሌለ ወደ ውስጥ ልግባ? ነይ እዚህ ጋር ተኝ። ጆሮ ትራሽ እማዬ ግን ምን ሆነሻል? ምንም የኔ ልጅ ምን ሆንኩ? እማዬ አንድ ጥያቄ ልጠይቅሽ? እሺ ጠይቂኝ። ምንድን ነው? እኔ አንቺ ጋር በመምጣቴ ደስተኛ ነሽ ወይስ ደስተኛ አይደለሽ? እንዴ እኔ ልጅ ደግሞ ይሄ ምን ማለት ነው? በጣም ደስተኛ ነኝ እንጂ አንቺ ከመጣሽ ጀምሮ እኮ ነው ለመስራትም ለመኖርም የጓጓሁት። እኔም እኮ ድሮ እናቴ ታለች እያልኩ ጠይቅ ነበር። ከአንቺ ጋር ስለሆንኩ ደስተኛ ነኝ። እኔ ልጅ እኔም አንቺ ስላለሽልኝ ደስተኛ ነኝ። አንቺ ስላለሽ ነው እንጂ ለትንሽ ለትልቁ የምታዘዘው ዝም ብዬ እንደዚህ መሆን የሚያስልሽም? ይሄ ልጅ ነው አይደል የሚልክሽ? ቆይ እሰራለታለሁ። እንዴ እኔ ልጅ አይሆንም። ምንም ነገር ለማድረግ እንዳትሞክሪ። በቃ በእናትሽ አንቺን በተቻለሽ መጠን ደስተኛ ለመሆን ሞክሪ። ደግሞ በጥቂቱም ቢሆን እኔን ለማስከበር ስለሞከርሽ በጣም ደስ ብሎኛል። እሺ ልጅ ምን ነው የማይጠይቅ ጥያቄ ጠይቁሽ እንዴ? ኧረ አይደለም። ያው ግን ስላለፈው ህይወቴ ሳወራ ደስ ስለማይል ነው፣ ለዛ ነው። በጣም ይቅርታ። ከባለቤትሽ ከልጅሽ አባት ጋር ያው ምን መሰለ፣ ከሱ ጋር አብረን የኖርነው ተዋደንና ተፋቅረን አልነበረም። በሆነ አጋጣሚ ተገናኘን እና እኔ ድንገት አረገዝኩኝ። ያው አብረን የመኖሩን ሀሳብ ያመጣሁት እኔ ነበርኩኝ። ግን ለእኔ አደጋ ነበረ። ግን ለልጃችን ስል ለሱ ብዙ ነገር እያደረግኩለት አብረን መኖር ጀመር። በቃ ከአቅሜ በላይ ሲሆን ግን ልጃችን እንዲያሳድጋት ተስማምተን እኔ ቤቱን ጥዬለት ወጣሁ። እንደማውቀው እስከ ዛሬ ድረስ ስሸሸው እንደኖርኩኝ ብቻ ነው። እንዴት ነው በፍቅር ጥለሽ ወይንም ወድቀሽ ታውቂያለሽ? አይ እኔ እንኳን በፍቅር ወድቄ አላውቅም። አሁን ነው ግን በፍቅር የወደቅኩት። መውደቅ ብቻ መሰለ ፍጥፍጥን ያልኩት አሁን እንኳን። እትሽን ነው እስካሁን ታፈቅረዋለሽ ወይስ ተውሽው?
እንዴት ብዬ ተዋዋለሁ? አልተውኩትም፣ ወደፊትም አልተውም። እማፈቅረው ወንድ አለ እያልሽኝ ነው? አዎ በጣም ማፈቅረው ፍቅረኛ አለኝ። አይ በጣም ደስ ይላል። ፍቅር ከባድ ነው፣ በተለይ ደግሞ ያለ ቦታው። በቃ ማታ ያዘዝኩሽን ስሪ፣ መሄድ ትችያለሽ። ምን ነው ሴጣን አይሽ አስመስልሽ? ሴጣን በመምጣቱ አንተ እኮ ታላቅ ነህ። ሴትዮ ተከበሪ። ምን ነው እኔን ማየት የዚህ ያህል ያስፈራል እንዴ? እኔ ምን ቆይ ሲጀመር መስራት ፈልጋለሁ መለወጥ ፈልጋለሁ ምናምን ብለህ ስትል አልነበር እንዴ? ምን ልታረግ ነው እዚህ የመጣው? እንዴት እንደመጣው እንዴት እንደምሄድ እሱን እነግርሻለሁ። መጀመሪያ ልጄን ናፍቀኛለሽ። ልጄን ጥሪልኝ። መጣው። እሺ ጠብቀኝ። ቴዲ ሰሞኑን ግን ልክ አትመስለኝም። ምን ሆነሃል? ምን እያሰብክ ነው? ስለ ትዳር፣ ስለ ልጁ ምን እያሰብክ ነው? ወይስ ከባድ ኬስ ተቀብለህ ነው? ሰሞኑን ያስጨነቀኝ ምን መሰለ? አዲስ የያዝኩት ኬስ በጣም ከባድ ነው። ምንድነው? ግድያ ነው? ዝርፊያ? አንድ ባለስልጣን በህገ ወጥ መንገድ ያከማቸችውን ገንዘብ ብዙ ሚሊዮን ብር አፍርታበታለች። ያከማቸችው ደግሞ በህገ ወጥ መንገድ ነው። ስለዚህ ያ ኬስ ለኔ በጣም ከባድ ነው። እና የሚያስከስሳት መረጃ አገኘው ወይስ ገና ነው? ይሄ ብቻ ደግሞ አይደለም። ወጣት ቆንጆ ሴቶችን ከገጠር እያመጣች አዲስ አበባ ከተማ ውስጥ ሸጣቸዋለች። ይሄስ ከባድ ነው። ባለስልጣኑ አላወቀችም መረጃው አንተ ጋር እንደገባ? የሚገርም በራሷ ጓደኞች በኩል ወደ ፍርድ የሚወረወራት ትልቅ ሚስጥር አግኝቻለሁ። እንዴ ለምን ልታገኛት አልፈለክም? ሳታቃጥከረም በተደጋጋሚ ደውላ እኔ ደግሞ ላገኛት አልፈለኩም። የችሎት ቀጠሮ ቀናችን እየደረሰ ስለሆነ ያን ያገኛታለሁ። እንዴ እሷ ግን ሴት ሆና እንዴት በሴት ላይ እንዴት ትጨክናለች? ቀላል ሴት እንዳትመስል። ስንት ባለስልጣንና ባለሀብት መሰለ እንዴት የምታንቀጠቅጠው። በጸሎት ልጄ እንዴት ነሽ? ኑሮ ተመቸሽ? ምቾት አጨናንቆኛል ነው ብለህ? እሰይ እንኳን የተመቸሽ። መቼም እቺ እናትሽ እየተንከባከበችሽ አይደለም አይደል? ኧረ ማሚማ በደንብ ነው የምትንከባከበው። ይሁን ጥሩ። ሰውዬውስ ታዲያ ምን ይልሻል? የመጪ ጥሩ ነው። ትወጂዋለሽ እንዴ? አዎ እወደዋለሁ። እናትሽስ እሱን ትወደዋለች? እሱስ ይወዳታል? ማሚማ የመጨረሻ ምን? አንቺ በጸሎት የተለሽ ነው ግቢ ውስጥ ቆይ ለምንድን ነው እንደዚህ አጣጥፊ የጠራኝ? በጣም የሚገርም ነገር። አሁን ስለ ጉዳዩ እያወራን ለሱ ጉዳይ አልተደወለም መሰለህ? እንዴ ምን አስደሰች ነገር ተገኝቶ? የባለስልጣና ጓደኛ አልደወለችም መሰለህ? አንድ አስፈላጊ ሰነድ አለ ና ልስጥ እያለችኝ ነው። እና እንዳይደብረ የምትፈልገው ነገር አለ ሀናን ጠይቃት። እሺ እንዳይደብረ ዘና ብለህ። ኧረ ችግር የለውም። ሰውዬ መናገር የምትፈልገው ነገር ተናገርና ሂድልኝ። ሰውዬው ከመጣ ከሳይት አባረረኛል። በዛ ደግሞ ቀስ ብለህ አውራ እስኪ አትጩህ። እንዳልጨው ከፈለግሽ የምልሽን በአግባቡ ስሚ። ቆይ እሺ ምንድን ነው የምትፈልገው? ምን አድርጊ ነው የምትለኝ? ከአንቺ የምፈልገው ምን እንደሆነ ታውቂያለሽ? ውጪ ከመሄድ የቀረሁት የተጠየቅኩትን ብር መክፈል ስላልቻልኩኝ ነው። ስለዚህ በ7 ቀን ውስጥ 50 ሺህ ብር አዘጋጅተሽ ልትሰጪኝ ይገባል። ሌላውን ብር አግኝቼ 50 ሺህ ብር ነው ያልከው? ክፈል 50 ሺህ ብር ከየት ነው የማመጣው? አማሃል እንዴ? አዎ ልትሰጪኝ ግድ ነው። አንተ ሰው ጤነኛ አይደለህም እንዴ? እኔ እኮ በቀን 50 ብር አይቼ ማለቅ ልጅ ነኝ። 50 ሺህ ብር በዚህ አምጪ ማለት አንተስ ግፍ አይሆንብህም? አንተ ነገር ልንገርህ ሲኦል ያስገባሃል ንግግር
አያስገባኝም። ሰርቼ ልቀየር ነው ያልኩት፣ ሌላ ነገር አላልኩም። ወይ በጣም ተቀይረሃል። ድንቄም አንተን ብሎ ተቀያሪ። ትሰማኛል? ከዚህ በኋላ ብትፈልግ ሂድ፣ ባትፈልግ ግን ጦርጦስ ግባ። ጥሩ ነው። ካልሄድኩኝ ደግሞ ልጅቷንም ከዚህ በኋላ እወስዳታለሁ። ደግመሽ አታያት። አይደለም እሷን ልታያት፣ ፎቶዋንም አታዩ። በእርግጠኝነት የምነግርሽ ይሄ እውነት ነው። ስለዚህ ወይ ልጅቷን ትመርጫለሽ ወይ በ7 ቀን ውስጥ ደግሞ 50 ሺህ ብሩን ትሰጥችኛለሽ። ምረጭ። ምርጫው ያንቺ ነው። ጨርሻለሁ። ውይ ነይ እስኪ ስፈልግሽ መጣሽ። በሰላም ነው የፈለከኝ? እንዴት ነሽ? ስራ ጥሩ ነው? ጥሩ ነው ይመስገን። አንቺን የመሰለችው ያለ ቦታው ማየት በጣም የሚያናድድ ነው። አያናድድም። ቆይ ለምን ነበር የፈለከኝ? ለምን መሰለሽ? ለምን ግን ተቀምጠን አናወራም? እስኪ አትጥሪ። አይ እዚሁ ጋር ይሻለኛል። ምንድን ነው የፈለከው ንገረኝ። እኔ በቃ ካየሁሽ ቀን ጀምሮ ምን አባቴ ልበልሽ፣ በቃ በጣም ደስ ብለሽኛል። እውነት ቆይ አልገባኝም። ምን ለማለት እየሞከርክ ነው? ቆንጅዬ ነሽ እና በጣም የምትወደጅ ነሽ። አንቺንም ልጅሽንም ፈቃደኛ ከሆንሽ ከዚህ ቤት ይዣችሁ ልሂድ። እናትና አባቴንም ደስ ላሰኛችሁ እስኪ በእናትሽ። ስለ መልካም አስተሳሰብህ በጣም ነው የማመሰግነው። እኔ ግን በጣም የምወደውና የማፈቅረው ፍቅረኛ ነኝ። ማለት አንተ መሆን አልችልም። ሌላ የምትለኝ ነገር ከሌለ ወደ ስራ መመለስ ይችላል? እንዴት ነው ዛሬ ፊትክ ላይ የማየው ደስታ ግን የሆነ ነገር ይናገራል። ዛሬ በጣም ደስ ብሎኛል። ለስራዬ የምፈልገውን ስኬት አግኝቻለሁ። ወይ ደስ ይላል። እንኳን ደስ አለ። አንቺ ግን ቅድም ስወጣ ልክ አይደለሽም። ምን ነው ችግር አለ እንዴ? አይ ምንም ችግር የለም። ስትረጋጋ እነግርሃለሁ። ጥሩ። ዳኒ የት ነው? የለም ዳኒ ማለቴ ወጥቷል። ጠብቀኝ ብዬዋ ነበር። ምን ሆኖ እስካሁን ሳይደውልልኝ? እስቲ አንዴ ልደውልለት። ሰላም ይኔት ይቅርታ ማን ፈልገሽ ነው? ኤዶ እባላለሁ። የአቶ ቴዲ ስራ ባልደረባ ነኝ። ካለ ታስገቢ። መኖር እንኳን የለም ግን ግቢና ጠብቂው። እሺ ምንድነው? ማነው? ምንድነው? ማነው? ምን ፈልገህ ነው? ምንድነው?
ማን እባክህ ወንድም እባክህ ወንድም ምን ፈልገህ ነው እባክህ ወንድም ምንም አልፈልግም ካለ ሰነዱን ብቻ ስጠኝ እባክህ ወንድም እኔ ጋር ምንም አይነት ሰነድ የለም እውነቴን ነው የምነግርህ ምንም አይነት ሰነድ የለም እኔ ጋር እንዲህ ካልክ አይ ካልክ ልጅህን ቆራርጬ 9 ቦታ ነው ማካፈል እባክህ ወንድም እኔ ጋር ምንም አይነት ሰነድ የለም ምናልባት የነገረ ሰው ተሳስቷል ተሳስቶ ነው የሚሆነው ሰው ተሳስቷል እውነቴን ነው የምልህ ድጋሚ ልጠይቅህ ሰነዱን ስጠኝ ምንም አይነት ሰነድ የለም እጅ ወደ ላይ እንዳትንቀሳቀስ በቁጥጥር ስር ውለሃል ያስከውን ስለጥልና እጅን ወደ ላይ አድርግ እሰሩት ሌባ ምን ማለት ከማለት ተስፋለ ደግሞ ለነተኛ ነሽ እንዴ ስንት ጊዜ ነው በሩን በደንብ ዝጊ ያልኩሽ ያስከትልሽ ነበር እኮ ወይኔ በገዛ ቤት አስከፍተሽኝ ነበር በሩን ብዙ ጊዜ ለምንድን ነው ጠንከር አድርገሽ ማዘጊው እያልነገርኩሽም እንዴ አሁን ትንሽ ነው ውጭልኝ እኮ ነው የምልሽ ወይኔ ልጅ አለ እንዴት ታስደፋኝ ሄሎ ሳጅን ነኝ አቶ ቴዲ ሳጅን እንዴት ነህ አቤት ሳጅን ሰውየው ምን አለ ቃሉን ሰጠ አዎ ማን እንደላኮም ተናግሯል ቃሉንም ሰጥቷል እሺ ሳጅን ነፍሴን ስላተረፋችሁ በጣም ነው የማመሰግነው እኛን ሳይሆን ማመስገን ያለብህ የቤትህን ሼፍ ነው የቤቴን ሰራተኛ ማለት ሰምኛለሽ ወይዘሮ ሄደው እዚህ ቤት ድረስ የመጣሽው ልታስፈራሪኝ ከሆነ አሁን ለህግ አሳውቄ ከዚህ አስባርሻለሁ ተረጋግተሃል ምንድነው መረጋጋው ይኸውልህ ይዤ የመጣው ነገር ለአንተም ለኔ የሚጠቅመኝ ነገር ነው ሰነዶቹ አንተ እጅ እንደገቡ 100% እርግጠኛ ነኝ በፈለግከው ያህል ብር ይደረግ ሰነዶቹ ስጠኝ ኬዙን አቁም አለቀ ሰምኛለሽ ሚስ ሄደን እኔ የደሃ ገንዘብ መበላ ሰው አይደለሁም እኔ ህሊና ያለኝ ሰው ነኝ እንደማንኛውም ጠበቃ አይደለሁም እሺ ህሊናዬን ከመሸጥ ሞቴን እመርጣለሁ ጥሩ እስኪ የደሃ አምባ እንደሚያድንህ እናያለን እኔን ለፍርድ አቅርባ አንተ በህይወት የምትኖር ከመሰለ በጣም ተሳስተሃል ታቀኛለህ ከኔ ኤዶም ነኝ እንኳን እንዳንተ አይነቱ ተራ ጠበቃ ይቅርና አንበሳ ከመንገድ ያቆመኝ አሁን ትረስ ውጭልኝ አሳይሃለሁ ጠብቅ ያውልክ ሳንጃው እንደተለመደው ማታ በጊዜ መተክ ፋይሉን በእጅ ታስገባለክ አይ አሻፈረኝ የሚል ከሆነ እርምጃ ውሰድ አስወግደው ይኸውልሽ አንቺ በሩን ሳትዘጊ እንቅልፍ እንደተኛ ሰው በተቀመጥሽበት ተኝተሽ ታቆራፊያለሽ እኛ ተደብቀን እስኪገባ እንጠብቀው ቆይ ከገባ በኋላ አንቺም ትነሻለሽ
እኛም አብረን ነው እንገባለን። እሺ በቃ ሳችን እንዳልከኝ አደርጋለሁ። ደህና ነህ? አዎ ደህና ነኝ፣ በጣም ይመስገን። ይቅርታ ስሜት ያሆኝ አስቀይሞሽ አይደል? ምንም ችግር የለውም ማለት አልተቀየምኩም። አንቺ ባትኖሪ እኮ አይምረኝም ነበር። በጣም ጨካኝ ሰው ነው። በቃ አሁን እኮ ሁሉም ነገር አልፏል። ተረጋጋ። ለማንኛውም ግን ደህና ደርሽ። በጣም ፍርሃት እየተሰማኝ ነው። ባትሄጂ ደስ ይለኛል። እሺ በቃ ተኛ ተኛ። በቃ አልበም ተኛ። ምን ትሰራለህ እዚህ? ማታ ብቻዬን ጥለሽኝ የት ነው ያደርሽው? ያምሻል እንዴ? ማታ ብለሽ ያደርኩት የት ላድር እችላለሁ? አይ ከኔ ጋርማ አልነበረም ያደርሽው። የት ነበር ያደርሽው? ትንሽ ጤና የላትም እንዴ? አብሬሽ ነው ያደርኩት አልኩሽ አይደል? ለምን ደግሞ የምትጨቀጭቂኝ እንዴ? ኧረ ማሚ ሸመጠጠችኝ ማለት ነው። ይመቻት። ዳዲ በጣም ነው የተናደድኩበት። ልጄ ለምን አትሰማም? ማታ የተፈጠረውን እስቲ ላስረዳ። እንድታስረዳኝ አልፈልግም። እሺ ምንድን ነው ፍላጎት ልጄ? ትልቁ ፍላጎቴ ከእናቴ ጋር ታርቃችሁ እንድትኖሩ ነው። እሱ መቼም እንደማይሆን ደጋግሜ ነግሬሃለሁ። አትድከም። አንተም አትድከም። እኔ እናቴን እንጂ እንጀራ እናት አልፈልግም። ስመኝ ሰራተኛ፣ በፍጥነት ከአባቴ ራቂ። ይህንን ቤት ልቀቂ። እናቴ ከመጣች ቀላል ሰው እንዳትመስልሽ። ሌላ ነገር ከሰማች በሽጉጥ በሳስታ ትገልሻለች። ሰማሽኝ ያልኩሽን? አዎ አብዬ ሰምቻለሁ፣ ግን አንድ ጊዜ ላስረዳ ፍቀድልኝ። አታስረጅኝ እባክሽ። ከሰው እኩል ለማውራት ትፈልጊያለሽ? እንዴት ታስጠላ። አሁን ርቦኛል፣ የሚበላ አምጪልኝ። እሺ አብዬ ሂዳ እንመጣለን። የምን ይቅርታ ነው የምትጠይቀኝ? ያው ማታ ስለተፈጠረው ነገር። ምን የተፈጠረ ነገር አለ? አንቺስ ምን አጥፍተሻል ነው ወይስ የተፈጠረ ነገር አለ? አረ በጭራሽ ምንም ነገር አልተፈጠረም። ሁለታችንም አብረን ከመተኛት ውጪ አንዳችንም እንኳን ቢሆን አልተገላበጥንም። ስለዚህ ምንም ይቅርታ የሚያስብል ነገር የለም። መተኛቱን ደግሞ ሆን ብዬ ነው ያደረኩት ካልክ እንግዲህ በቃ ይሄን ልትነግሪኝ የጠራሽኝ? አይ እሱን እንኳን ልነግርህ አልነበረም። ያው ታውቃለህ ልጄ እዚህ ቤት ከመጣሽ ጀምሮ በጣም ደስተኛ ሆኛለሁ እና የዚህ ደስታ ምንጭ መሰረት ደግሞ አንተ ነህ እና ደግሞ በጣም አመሰግናለሁ። ይሄ እኮ ምንም ምስጋና የሚያስፈልገው ነገር አይደለም። ለምስጋናም የሚበቃ ነገር አይደለም። በቃ አንቺ ደስታ ስለሚያስደስተኝ ነው ያደረኩት። አሁን ግን ደስታ ይላል። እንዴት ማለት? የበጸሎት አባት 50 ሺህ ብር ካላገኘሁለት በዚህ 7 ቀን ውስጥ ልጄ ሊወስድብኝ እንደሚችል ደጋግሞ ዝቶ ነው የነገረኝ። ምን? ይሄማ አይሆንም። ታዲያ አንቺ ምን አሰብሽ? ያው እኔ እንኳን የፈለኩ በቃ ከዚህ በኋላ እንድታሰናብተኝ ልጠይቅህ ነው። ለምን? ያው
እንዳያገኘኝ ልጄን ይዤ ራቅ ወዳለ ቦታ መጥፋት አለብኝ። ለዛ ነው። ሀና አይሆንም፣ መሄድ የለብሽም። ካልሄድኩኝ ግን ልጄን ያሳጣኛል። እኔ ደግሞ ልጄንም ሆነ ደስታዬን ማጣት አልፈልግም። ስለዚህ ግድ መሄድ አለብኝ። እሺ ቆይ አንድ ቀን ብቻ አስልሽ፣ አንድ ቀን ፍቅረኛሽ አይመጣም እንዴ? መጣ ማለት የት አለ? ያው ፊት ለፊቴ ቁጭ ብሏል። እየቀለድሽ ነው እንዴ? ምን እያልሽ ነው ሀና? እውነትሽን ነው? እኔ አላምንም። ኧረ እየቀለድኩኝ አይደለም። ያው መጀመሪያ እዚህ ቤት ደላላው ይዞኝ ሲመጣ አይኔን ካንተ ላይ መንቀላቃትኝ እና ደግሞ አፈቀርኩ። ያው ሴት ሆኜ ስለጠየቅኩ ግን በጣም ይቅርታ። እና ባቢ ስለናቱ ያለኝ ውሸት ነው እያልከኝ ነው? እኔ ከእሷ ጋር መሆን አልፈልግም። እሷና ባቢ ግን መሆን ይፈልጋሉ። ያው ባቢ እኔና ልጄን በጣም ነው የሚጠላ። ታዲያ እንዴት ነው በዚህ ሁኔታ አብረን መቀጠል የምንችለው? ሁሉም ነገር አስተካክለዋለሁ። የእሱ ጉዳይ ቢስተካከልም የልጄ ጉዳይ ግን አስጊ ነው። ያ ክንፈ የሚሉት መርገንት ልጄን ነገ ከነገ ወዲያ መተው ወሰደው ያውቃል። ምን አሰብኩ መሰለሽ? አንቺ ስልክ ቁጥሩን ብቻ ስጪ። እንዴ ቆይ ምን ልትለው? ምንም አልለውም። የተወሰነ ቀን ብቻ እንድሰጠን እነግረዋለሁ። እሺ ቆይ ቀን ብጨምርልስ ምን የሚቀየር ነገር አለ? እሱን ለኔ ተይው። የምችለውን ሁሉ እሞክራለሁ። የእውነትሽን ነው ሀና? ምን እያልሽ ነው? በጣም እኮ ደስ የሚል ነገር። እውነት በጣም ነው የምወድሽ።
እንዴት ሄዲ? ጃኬቴ እንዴ ምን የት ነው ያደረከው? ሶፋው ላይ ነው ያደረኩት። ስልኬም እኮ ደግሞ እዛው ጃኬት ውስጥ ነው ያለው። እንዴ እስቲ ደውልበት። ጭራሽ ስልክም ጃኬት ውስጥ ነው? አዎ ቆይ ደውልበት። ይጠራል? አዎ እየጠራ ነው። እስቲ ወደዛ ወደዚህ ነው መሰለኝ። እንዴ ባቢ ከሰው ኪስ ውስጥ ገንዘብ እየሰረክ ነው አይደለ? ሌባ ነኝ እያልሽኝ ነው? ዳዲ ነው እንደዚህ የጠገበሽ? አሁን ዞር በይ። ይኸውልህ ባቢዬ፣ እኔ ምን ነገር ማላቅ መስሎ ከሆነ ሁሉም ነገር ነው የማውቀው። ደግሞ ታውቃለህ፣ ከዚህ በኋላ በእንደዚህ የምትቀጥል ከሆነ ሰዎች ይንቋል፣ ያዋርዱሃል፣ ይጠሉሃል። እሺ ከዚህ በኋላ ይሄንን ነገር ሁለተኛ ስታደርግ እንዳለክ። ለማንኛውም ይሄንን ጃኬት አለው እኔ ቀስ አድርጌ አስቀምጠዋለሁ። ደግሞ ለማንም አልናገርም። እሺ አይዞህ። እሺ በቃ ቁጭ በይ። አንቺ ሌባ፣ አስመሳይ የሴት ሌባ! ስልኬስ እንዴ? ስልክ ሌባ ሙሽላቅ! አንቺ ምን አይነት አስመሳይ ሌባ ነሽ? አንቺን እኮ ነው ዳው ለቅሽልኝ ከቤት። አንተ ዛሬ ብቻ መሰለህ እንዴ? እሷ እዚህ ቤት ከገባች ጀምሮ እኔ በመጣው ቁጥር ከኪሴ ብር እንደጠፋ ነው። እቺን ማባረር ሳይሆን ያለብህ ማሳሰር ነው ያለብህ። እውነትህን ነው ግን? አዎ እኔ ነግሬሻለሁ አይደለ? ከሌብነት ነፍሰ ገዳይ ይሻለኛል። አሁን ውጭልኝ ከቤት፣ ውጭልኝ ከቤት፣ ውጭልኝ። ታዲያ ማን ነው ታዲያ የሚታመነው? እማ አንሄድም እማ። ልጄ ለምንድን ነው የማሰሚው? ሌባ ተባለ አይደል እንዴ? በቃ ከዚህ በኋላ እንደምትፈልግ መሄድ አለብን። ነይ በቃ እንሂድ። እኔ ባጠፉት አንቺ መሄድ የለብሽም። እኔ እንዳሆንኩኝ ለዳዲ ነግረዋለሁ። ሲጀመር አንተ ለዳዲ ምን ብለህ ነው የምትነግረው? አንተ እኮ ልጁ ነህ። አንተ ነህ አብረኸው የምትኖረው። ስለአንተ ስላደረከው ነገር ማወቅ የለበትም። ግን ሌብነት ምን አይነት አስቀያሚ መሆኑን በእኔ ስላየክና ስለተማርክ ደስ ብሎኛል። በጣም ተምሬያለሁ። አመሰግናለሁ። የእስካሁን ጥፋቴን ይቅር በሉኝ። አይዞህ ባቢዬ፣ እኔ እኮ አልተቀየምኩም። ደግሞ አንተ እኮ ገና ልጅ ነህ። ቢያንስ 5 ደቂቃ ቆዩኝ። ዳዲን ተሰናበቱ። እሺ እሺ። አባዬ ሰለም ብሩን የሰረቀቻን እንቀስ ማንም ሳይንቀስ ብዬ ገብቼ ወሰድኩት። ባቢ ከሰው ኪስ ውስጥ ገንዘብ እየሰረክ ነው አይደለ? ሌባ ነኝ እያልሽኝ ነው? ዳዲ ነው እንደዚህ የጠገበሽ? አሁን ዞር በይ። ይኸውልህ ባቢዬ፣ እኔ ምን ነገር ማላቅ መስሎ ከሆነ ሁሉም ነገር ነው የማውቀው። ደግሞ ታውቃለህ፣ ከዚህ በኋላ በእንደዚህ የምትቀጥል ከሆነ ሰዎች ይንቋል፣ ያዋርዱሃል፣ ይጠሉሃል። እሺ ከዚህ በኋላ ይሄንን ነገር ሁለተኛ ስታደርግ እንዳለክ። ለማንኛውም ይሄንን ጃኬት አለው እኔ ቀስ አድርጌ አስቀምጠዋለሁ። ሌባ አይቻል። አንቺ ደግሞ ምን አየሽ? ሂጂ ውጪ። አልወጣም። ብሩን መልሰህ ይቻላል ስትወስድ። ልጄ ምን ስትል እንደዚህ ያደርግ? ከየት ነው የባህር የመጣው? ደግሞ የሰው ብር ይነካል እንዴ? ትልቅ ጥፋት ነው ያጠፋው። እንደዚህ ማድረግ አልነበረብህም ነበር። ሁለተኛ እንዳይለመድ። ከዚህ በፊት በተደጋጋሚ ከጊዜ ውስጥ ብር ሲጠፋብኝ ከአንድም ሁለት ሶስት ሰራተኛ አባረሬ ነበር። ለካ ሌባውን በጉዬ ይዤ ነበር። ትልቅ ጥፋት ነው ያጠፋሁት። ይቅርታ አድርግልኝ። እሺ ቴዲ፣ ይቅር እንድልህ ከፈለግ አንድ ነገር አድርግልኝ። ምን ላድርግልሽ? ይኸውልህ ባቢ ካለፈው ስህተቱ ተጸጽቶና ድጋሚ ነገር እንደማያደርግ ቃል ገብቶልኛል።
በቃ አንተም ብትሆን ደግሞ ባለፈ ነገሩ እንድትወቅሰው እንድትናደድበትና ፊት እንደማታንሳው ቃል ገባለሁ። እሺ ቃል ገባልሻለሁ። እንደዛ ከሆነ እኔ ይቀርብኛል። አረ ምንድነው እኔን መቀፉኝ እንጂ ጨረቃ ላይ ጣላችሁ እኮ። በእናትህ ክንፈ ስለፈጠረ አምላክ ነው። በቃ ብሩ ማግኘት አልቻልኩም፣ ግን ደግሞ ልጄን አትውሰድብኝ እባክህን ክንፈ ተለመነኝ። አንቺ ግን አይደብርሽም? የዚህን ያህል ዓመት ሙሉ ዞር ብለሽ ያላየሻትን ልጅ ዛሬ ምን ተገኝቶ ነው ያዙኝ ልቀቁኝ የምትይው? እንዴ ክንፈ በቃ ልምድኳት። የእውነት ባለምዳት ይሻለኝ ነበር፣ ግን እባክህ ክንፈ ተለመነኝ። እሷን ካጣሁ ጤናማ አልሆንም። እባክህን እሺ በለኝ በቃ። ለማንኛውም እኔ ልወስዳት አይደለም የመጣሁት፣ ልሰናበታችሁ ነው የመጣሁት። ማለት እንዴት ልትሄድ ነው እንዴ? አዎ ልሄድ ነው። ሁሉን ነገር ጨርሻለሁ። ከነገ ወዲያ እበራለሁ። ማለቴ ብር ከየት አገኘ? ገንዘቡንማ አልነገርኩሽም? ከተገናኘን በኋላ እኮ ብሩ ሰጥቼዋለሁ። እኔ የምፈልገው ብሩን ብቻ ነው። ሌላ ምንም የምፈልገው ነገር የለም። ሰርቼ መለወጥ ስለምፈልግ ብሩን ብቻ ስጠኝ። ክንፈ እኔ ብሩን እሰጥሃለሁ፣ ግን ብሩን ሰጥህ ለሁለት ነገር ነው የምሰጥህ። አንደኛ ሀና ልጄ እያለቀሰች ከእሷ ጋር መኖር በጣም ትቸግራለች። በጣም ሀዘን ውስጥ ነው ያለችው። ምክንያቱም እሷ የተሻለ ኑሮ መኖር አለበት። ሁለተኛ ነገር ደግሞ አንተ ውጭ ሀገር ሄደህ ተለውጠህ ሰርተህ ማየት ስለምንፈልግ ነው። በዚህ መንገድ የምንስማማ ከሆነ ብሩን እሰጥሃለሁ። ጥሩ፣ ብሩን ብቻ ስጠኝ። እኔ መለወጥ እፈልጋለሁ። እስከዛሬም ያባከንኩ ጊዜ በጣም እየቆጨኝ ነው። ፈርምልሃለሁ። ብሩን ብቻ ስጠኝ። በቃ እኔ የምፈልገው እሱ ነው። ስለዚህ ብሩን እሰጥሃለሁ፣ ትፈርማለህ። ፈርምልሃለሁ። ና እዚህ በጸሎት በጸሎት። አቤት። ነይ አባትሽን ሰላም በይ። የኔ ልጅ ልሄድብሽ ነው በቃ። ዱረት ትመለስ? እመጣለሁ። አይዞሽ እሺ። ትናፍቀኛለህ። እኔን የሚተካ እኮ ቆንጆ አባት አግኝተሽ። እሺ ቴዲ በጣም አመሰግናለሁ። ልጄን አደራሽ። እሺ ሰላም ማለት የኛል ነው። እሺ በቃ ወጥተኝና ቻው። እሺ
ነው።